ዛሬ የአምስት ክፍል ምዕራፍ አንድ ልክ የስፋት ይዘት የሚሉትን በኋላ የአንድ ስፋት ምድብ ወደ ሌላው ምድብ እንለውጣለን፣ ወደ አንደኛው ሀል እንለውጣለን። የጂኦሜትሪ ምስል በመገንዘብ እናሰራለን። ዛት ሚንስ ካሬ፣ ሬክታንግል እያልን የቁስ ይዘት ማስራት እንችላለን። የአንድ ይዘት ምድብ ወደ ሌላው የስፋትንም የርዝመትን ምድብ አንደኛው ምድብ እንለውጣለን ማለት ነው። የዘርግ ስፋት ወለል የዘርግ ወለል ስፋትን በካሬ እና በዘርግ ወለል በመጠቀም ማስፋት መለካት ይላል። እዚህ ውስጥ ያለውን እስኪ እንስራ። ኦኬ እዚህ ጋር ምንድነው የሚለው የካሬ ስፋት ክለሳ ማስታወሻ የአንድ ካሬ ምድብ ስፋት መለኪያ የአንድ ካሬ ምድብ ስፋት መለኪያ ካሬ ምድብ ነው። ይህም ስፋቱ አሃዳዊ ምድብ የሆነን ካሬ ይወክላል። ምንድነው አሃዳዊ የሆነ ምድብ ማለት? ዛት ሚንስ እቺ ሌንግዝ ነች ወይም ደግሞ ርዝመት ነች፣ እቺ ወርድ ነች ማለት ነው። ርዝመቱና ወርዱ እና ርዝመቱና ወርዱ አንድ የሆነ ማለት ነው። ካሬ የአንድ ካሬ ምስል ስፋት የሚባለው የጂኦሜትሪ ምስሉን ሙሉ በሙሉ ለመሸፈን የሚያስፈልገው የአሃድ ካሬ ብዛት ነው። ያው አሁን 1 2 3 ወደ ላይ ደግሞ 1 2 3 ማለት 3 በ3 የሆነ ነው። የካሬ ብዛት ማለት የተሰጠው ስፋት ነው ማለት ነው። ይሄ ማለት ምን ይሆናል ማለት ነው? በሌላ ወረቀት ነው የሰራው ማሳያችሁ። እንዴት እናደርጋለን? ስፋት አሁን ወደ ጎን 3 ምድብ ሲባዛ ወደ ላይ ደግሞ ቁመቱ ወይ ደግሞ ወርዱ 3 ምድብ ነው። 3 ሲባዛ በ3 9 ካሬ ምድብ ይሆናል። ካሬ ምድብ 9 ካሬ ምድብ ይሆናል ማለት ነው። 9 ካሬ ምድብ ይሆናል። ለምን 1 2 3 ወይ ጠቅላላ የካሬዎች ብዛት ነው የምንፈልግ 1 2 3 4 5 6 7 9 ስለዚህ 9 ካሬ ነው ማለት ነው። 9 ካሬ ብቻ ሲወጣ አንድ ምድብ የሆነች ካሬ አለች ማለት ነው። ኦኬ እዚህ ጋር ነው የካሬ ምስል ባለ ወረቀት ምስል በመጠቀም ሁለቱም ጎኖች ርዝመት 8 አሃድ የሆነ ካሬ ይሰራል። በተሰራው ካሬ ውስጥ ትንንሽ ካሬዎች ይገኛሉ። አሁን ወደ ጎን ስንት ነው? ያው እዚህ ጋር እንደምናየው 1 2 3 4 5 6 7 8 ወደ ላይ ደግሞ ቢኮዝ ካሬ ማለት ጎን ወርዱና ርዝመቱ እኩል የሆነ 8 በ8 ማለት ነው። ወደ ላይ ደግሞ 1 2 3 4 5 6 7 8 8 ሲባዛ በ8 64 ማለት ነው። ምን ያክል ካሬዎች ይኖራሉ? ጠቅላላ 64 ካሬ። በተሰራ ካሬ ስንት ትንሽ ካሬዎች ይገኛሉ? 64 ማለት ነው። ለምን ካሬ ስፋት ዚኳለሱ የካሬ ስፋት እንዴት ነው የምንሰራው? እቺ ሀ ለመስራት 8 ሲባዛ በ8 ማለት ነው 64 ነው የሚሆነው። 64 ነው የሚሆነው። የካሬ ስፋት ከምስሉ ጋር እንዴት ይዛመዳል? ያው ዳት ሚንስ ወደ ጎን 8 ስንሄድ የካሬ ስፋት የሚለው ስፋት ጠቅላላ ውስጥ ያሉ ስንት ቁጥሮች ካሬዎች ስንት ናቸው? 64 ናቸው። እዚህ ጋር እንዴት ሲቆጥር ማለት ነው 1 2 3 4 5 6 7 8 9 10 1 2 3 4 5 6 7 8 ወደ ጎን 8 ስንት ስምንቶች አሉ? 1 8 2 8 3 8 4 8 5 8 6 8 7 8 8 8 አለ። ስለዚህ 64 ውስጥ ያሉት የካሬዎች ብዛት 64 ናቸው። ስለዚህ የካሬው ርዝመት ወይም የካሬው ስፋት ነው ወስናል ማለት ነው። በስፋቱ ልክ ስለሆነ የሚባዛው ማለት ነው። በርዝመቱ ልክ ስለሆነ የሚባዛው። እሺ እንቀጥለው ወደ ገጽ 3 እንሂድ። ገጽ 3 ላይ ምን ይላል? ገጽ 3 አይው ገጽ 3 ካሬ ማለት አራቱም ጎኖች እኩል የሆነ ጎን አራት ምስል ነው ይላል። አዎ ሬክታንግል ማለት ሁለቱም ተቃራኒ የሆኑ እኩል የሆነ ነው። ሳሌ መጽሐፍ በታይት ይሄ መጽሐፍ ራሱ እንዲያርገን ብናየው ምንድነው ሬክታንግል ነው። ሬክታንግል ይሄንኛውና ይሄኛው ጫፉ ፓርት ይሄ እኩል ነው። ይሄንኛውና ይሄንኛው ደግሞ ላዩ ምንድነው ይሄንኛው እኩል ናቸው። ይሄንኛውና ይሄንኛው ፓርት ደግሞ እኩል ናቸው ማለት ቢኮዝ ሬክታንግል ስለሆነ ማለት ነው። ሬክታንግል ለዛ ነው ተቃራኒ ጎኖቹ ምንድናቸው የሚለው ተቃራኒ ጎኖቹ እኩል ናቸው ያለው ማለት ነው። ይሄው ሁለት ያለበት ይሄንኛው እኩል ነው። ይሄንኛው እኩል ነው። ሁለት መስመር እኩል ናቸው ለማለት ወይ አንዳንድ ወይ ሁለት ማለት ርዝመት ይሄኛው ወርድ ነው። ይሄም ርዝመት ነው። ይሄም ወርድ ነው። ሶ ምንድነው ካሬ ነው። ካሬ ሆኖ ጎና አራት ነው። ጎና አራት ነው ግን አራቱም ጎኖች እኩል የሆነ ስለሆነ የሬክታንግል ስፋት የካሬ ምስል ባለ ወረቀት ላይ ርዝመቱ 9 አሃድ የሆነ ወርዱ 7 የሆነ ሬክታንግል ሱሪ ይላል። ያው ሰራን። ወደ ጎን ስንት ነው? 9 1 2 3 4 5 6 7 8 9 ወደ ላይ ደግሞ ወይም ወርዱ 1 2 3 4 5 6 7 7 ማለት 7 ሲባዛ በስፋቱ ምን ይሆናል? ስፋት እኩል ይሆናል ርዝመት ሲባዛ በወርድ ነው እኩል ይሆናል 9 ሲባዛ በ7 ምድብ እኩል ይሆናል 7 63 ማለት ነው። 63 ካሬ ምድብ ይሆናል። ካሬ ምድብ ይሆናል ማለት ነው። 63
ካሬ ምድብ ይሆናል። 63 ካሬ ምድብ ይሆናል። ለምን እነዚህ ቁጥራችን ትንሽ ጠቅላላ ውስጥ ያሉት እነዚህ ሙሉ ቁጥራቸው 63 ናቸው ማለት ነው። በሬክታንግል ውስጥ ትንሽ ስንት ካሬዎች ይገኛሉ? 63 ማለት ነው። 63 ትንሽ ካሬዎች ይገኛሉ። የሬክታንግሉ ርዝመት ከምስሉ ጋር እንዴት ይዛመዳል? ለምንድነው? አዎ ከርዝመቱ ጋር እንዴት ይዛመዳል? የርዝመቱ ሲባዛ በወርዱ ስለሆነ ወይም 63 ያገኘንበት 9 ሲባዛ በ7 አግሰን 63 ያገኘነው ወይም 63 ትንሽ ካሬዎች ያገኘነው ስለዚህ ይወስነዋል ማለት ነው። ወይ ከፍ ወይ ዝቅ ያደርገዋል ማለት ነው። ሬክታንግል ለማለት በነገራችን ላይ ሬክታንግል ለማለት ርዝመቱ ከወርዱ መውለጥ አለበት። ርዝመቱ ከወርዱ መውለጥ መቻል አለበት። እሺ ርዝመቱ 5 ምድብ የሆነ ካሬ ስፋቱ ስንት ነው? ለምን አሁን ካሬ ማለት አራቱም ጎኖች እኩል የሆነ ስለሆነ ካሬ ዝቋለሱ ርዝመት ሲባዛ በርዝመት ማለት ይችላል። ኦር ወርድ ሲባዛ በወርድ ማለት ይችላል። የተሰጠኝ ምንድን ነበር? ርዝመቱ 5 ምድብ የሆነ ነው የሚለው 5 ምድብ የሆነ 5 ምድብ ሲባዛ ከዛ 5 ምድብ ሲባዛ በ5 ምድብ እዚህ ኳልሶ 25 ካሬ ምድብ ይሆናል። ምድብ ይሆናል ማለት 25 ካሬ ምድብ ይሆናል። ስፋቱን አገኘን ማለት ነው። ስፋቱ ስለዚህ ርዝመቱ 5 ምድብ የሆነ ካሬ ስፋቱ ስንት ነው? ይሄን 25 ካሬ ምድብ ይሆናል ማለት ነው። 25 ካሬ ምድብ ይሆናል ማለት 25 ካሬ ምድብ ይሆናል። ርዝመቱ 6 ምድብ የሆነ ወርዱ 4 ምድብ ይሆናል። ስፋቱ ስንት ነው? አሁን ሬክታንግል ከሆነ ሬክታንግል ደግሞ ማለት እዚህ ኳለሶ ሬክታንግል ሲሆን ስፋት እኩል ይሆናል ርዝመት ሲባዛ በወርድ ነው። ከዛም በኋላ ሌንግዝ ታይምስ ዊድዝ ማለት ነው። ኦር እዚህ ኳልስ ሌንግዝ ታይምስ ዊድዝ ነው። ዜርፎር ርዝመት ስንት ነው? 6 ምድብ ታይምስ ወርዱ ደግሞ 4 ምድብ ነው። 4 ምድብ ነው። ከዛ 6 ሲባዛ በ6 6 በ4 ሶሪ 24 ይሆናል። ምድብ ሲባዛ በምድብ ካሬ ምድብ ይሆናል። ካሬ ምድብ ይሆናል ማለት ነው። ካሬ ምድብ ይሆናል 24 ካሬ ምድብ ይሆናል ማለት ነው። 24 ካሬ ምድብ ይሆናል። ለምን ሌንግዝ ታይምስ ዊድዝ ስለሆነ ማለት ነው። እዚህ ጋር እንዳየነው ደግሞ አሁን ርዝመት ስንት ነው? 6 ነው። ወርዱ ስንት ነው? 4 ምድብ ነው ማለት። ስለዚህ ርዝመት ሁልጊዜም ከወርዱ መብለጥ አለበት። ኢን ኦርደር ቱ ሳይ ዘ ጊቭን ኳድራተራል ኢዝ ሬክታንግል ማለት ነው። ሬክታንግል። እሺ ቀጣይ እንስራ እስኪ እና መልመጃዎችን እንሰራለን። ኦኬ ርዝመቱ 5 ምድብ የሆነ ካሬ እኩል ስንት ትንሽ ምድብ የሆነ ቅድም የተሰራው ነው ኤግዛምፕል ያለው ነው። ርዝመቱ 5 ምድብ የሆነ ርዝመቱ 5 ምድብ የሆነ ካሬን እኩል በሆኑ ትንሽ ካሬዎች በመጠቀም እንደሚከተል መካፈል ስፋቱን ማግኘት እንደሚቻል አይተናል። ይህም ካሬ በ25 ምድብ ካሬ ምድብ ባላቸው ትንሽ ካሬዎች ተከፍሏል። የካሬ ስፋት 25 ምድብ ካሬዎች ስፋት ወይ ደግሞ 25 ካሬዎች ስፋት ድምር ነው። 25 ካሬ አሃድ ምድብ ማለት 5 ምድብ ሲባዛ በ5 ምድብ ነው። ለምንድን ነው 25 ካሬዎች ትንሽ ምድብ ድምር ያለው? ለምንድን ነው 5 ሲባዛ በ5 ወደ ርዝመቱ 5 ነው። 1 2 3 4 5 ወርዱ ደግሞ 1 2 3 4 5 ነው። 5 ሲባዛ 5 25 ወይም ውስጡ ያለ ጠቅላላዎች ስንት ናቸው? ካሬ ምድብነት አንድ በአንድ የሆነ ማለት ነው። አንድ ምድብ በአንድ ምድብ የሆነ ማለት ጠቅላላ ስንት ናቸው? 25 ናቸው ማለት ነው። ወይም 25ቱ ድምር ይሆናል ማለት ነው። ድምራቸው 25 ይሆናል ማለት። የሬክታንግሉ ስፋት ደግሞ ቅድመ እዚህ ጋር እንደሰራ ነው ያው ኤግዛምፕል እያለው ነው 24 ካሬ ምድብ ይሆናል ማለት የሬክታንግሉ ማለት 6 በ4 ማለት ነው። 6 በ4 ወደ ጎን 6 ወደ ላይ 4 ማለት ነው። ከዛን እነዚህን እንስራቸው እስኪ